እነሆ የዓለም ዋንጫ አሁንም ወደ ጥሎ ማለፉ ወደ 16ቱ ለመቀላቀል ቡድኖች እየታገሉና እየተናነቁ ይገኛሉ። አስገራሚ ጨዋታዎችም እየተካሄዱ ይገኛሉ። ምሽት 4 ሰዓት ላይ እንዲሁ 8 ሰዓት ሌሊትና 12 ሰዓት ጠዋት አካባቢ ንጋት ላይ ማለት ነው በጣም አስገራሚና አስደናቂ ጨዋታዎች ሲካሄዱ ነበር። የመጀመሪያው ጨዋታ እንግዲህ በስፔን እና በኦስትሪያ መካከል የተካሄደው ጨዋታ ነበረ። 7240 ተመልካች በሚይዘው በሎስ አንጀለስ ካሊፎርኒያ በሶፊ ስታዲየም ስፔን እና ኦስትሪያ ተፋልመው ነበረ። በአፍሪካ ምድር ለመጀመሪያ ጊዜ የተዘጋጀውን የዓለም ዋንጫ ከፍ አድርጋ ያነሳችው ስፔን ሻምፒዮኗ ለመጀመሪያ ጊዜ ሻምፒዮን የሆነችው ስፔን ከኦስትሪያ ጋር 4 ሰዓት ከምሽቱ 4 ሰዓት ላይ ከፍተኛ ፍልሚያና ድንቅ ጨዋታን አድርጋ ነበር። በአሰልጣኝ ላፎንቴ ፊት አውራሪነት እየተመራ ወደ ሜዳ የገባው አስደናቂው የስፔን ስብስብ ብሔራዊ ስብስብ አውስትሪያን በሚገርም በጨዋታ ቅልጥፍናና ፍጥነት ሲያስጨንቃትና ሲያስቸግራት አምሽቷል። አውስትሪያዎች በረጃጅም ኳስ በሃይቦል ሲጫወቱ፣ ነገር ግን ስፔኖች ኳሱን በመቁረጥ አጭር ቅብብልን በማድረግ የአውስትሪያን መረብ ሲፈትኑት አምሽተዋል። ነገር ግን በ36ኛው የ29 ዓመቱ የሪያል ሶሴዳዱ ተጫዋች ሚካኤል ያርዛባል ስፔንን መሪ ያደረገ የመጀመሪያዋን ጎል አስቆጠረ። ስፔንም 1-0 መምራት ጀመረች። ጨዋታው እጅግ አስገራሚና አስደናቂ ነበረ። ልብ የሚያንጠለጥል ከፍ ቁጭ የሚያደርግ ነበረ። በ66ኛው ደቂቃ ለስፔን ሁለተኛውን ጎል ፔድሮ ጎሮ አስቆጥሯል። በዚህም ስፔን በጣም የሚገርም ድንቅ ምሽትን አምሽታ ነበር። ያምን ያማል በጣም አስገራሚ እንቅስቃሴዎችን ሲያደርግ ነበር። አግዳሚዎች የመለሱበት እንዲሁም ደግሞ ወደ ፍጹም ክልል ቦታ ውስጥ እየገባ አስቸጋሪ ተከላካዮችን የኦስትሪያን ተከላካዮች ሲያስቸግርና ሲያመሳቸው አምሽቷል። ይህ ድንቅ የዓለማችን ወጣት ኮከብ ስፔን በቀጣይ እንግዲህ ይህንን ጨዋታ 2-0 በማሸነፍ ወደ ቀጣዩ ዙር ተቀላቅላለች። አውስትሪያ እስካሁን ድረስ ታግላ የአሳዛኝ ተሰናባች ሆናለች። በቀጣይ ስፔን የፖርቹጋልና የክሮኤሽያን አሸናፊ የምታገኝ ይሆናል። የኦስትሪያ ብሔራዊ ቡድን ሙሉ በሙሉ በስፔን ብሔራዊ ቡድን ብልጫ ተወስዶበት አምሽቷል። የሚገርም ነው፣ አስገራሚ ነው። በጣም ቅብብላቸው ስፔናውያን በጣም አስደናቂ ነው። የዋንጫ ቡድን መሆናቸውንም በሚገባ ያሳዩበት መድረክ ነበረ። የሚደንቅ ውድድር፣ የሚደንቅ ፉክክር ነበር ያደረጉት። የስፔን ብሔራዊ ቡድን ድንቅ ነበር። በዴላ ፎንቴ እየተመራ ይህንን የዓለም ዋንጫ ምናልባትም ከሚያነሱት ወደ 4 ውስጥ ከሚገቡ ቡድኖች አንዱ ነው እየተባለም ከወዲሁ ግምት እየተሰጠው ይገኛል። የስፔን ብሔራዊ ቡድን ፔድሮ ጎሮ ለመጀመሪያ ጊዜ ነው ለስፔን ብሔራዊ ቡድን ጎል ያስቆጠረው። ይህ ድንቅ ሪያል ሶሴዳድ አጥቂ ለመጀመሪያ ጊዜ የዓለም ዋንጫ ጎሉን ለስፔን በአውስትሪያ ላይ አስቆጥሯል። ለሱም ለሀገሪውም የመጀመሪያውን ጎል አስቆጠረ ፔድሮ ጎሮ። በ85ኛው ደቂቃ የዓለማችን ወጣቱ ኮከብ ያምን ያማል ተቀይሮ ወጥቷል። ያምን ያማል ቆንጆ እንቅስቃሴዎችን ቢያደርግም ጎል ማስቆጠር ግን ተስኖት አምሽቶ ነበር። ተከላካዮችን አንዳንድ ጊዜ ለማመስ የሚያደርገው ጥረት እጅግ አስደናቂ ቢሆንም ከጎል ጋር ለመገናኘት ተቸግሮ ነበረ። በዚህ ምክንያት አሰልጣኙ በ85ኛው ደቂቃ ቀይረውት ወደ መቀመጫው ወንበር ተመልሶ ታይቷል። በ88ኛው ደቂቃ ያልተዘመረለት ጀግና ሚካኤል ያልዛባ ድጋሚ 3ኛውን ጎል አስቆጠረ። ለሚካኤል ያልዛባ 2 ጎሎችን መቆጠር የኮኮሪያ 2 አሲስቶች እጅግ ወሳኝ ነበሩ። የምሽቱ ድንቅ ከቼልሲ ባርሴሎናን የተቀላቀለው የስፔኑ ክንፍ ተመላላሽ ተጫዋች ኩኩሪያ እጅግ አስደናቂ ምሽትን ሲያሳልፍ ቆይቷል። 2 አስደናቂ አሲስቶችን ለዚህ ለአጥቂው ለሚካኤል ያልዛባ 2 አሲስቶችን በአስገራሚ ሁኔታ በመስጠት ሁለቱንም ይህ ያልዛባል አስገራሚ አጥቂ ወደ ጎል ቀይሯቸዋል። ኮኮሪያ የሚደርቅ አሲስቶችን አደረገለት። እሱም ኮኮሪያን የሰጠውን አሲስቶች በሚገባ በመጠቀም ከመረብ ጋር አዋህዷቸዋል። ስፔን 3 አውስትሪያ ባዶ። ስፔን አውስትሪያን 3-0 በማሸነፍ
ቀጣይ 16 ቡድን ተቀላቅላለች። በቀጣይ ምን ሊፈጠር ይችላል? 8 እና 4 ውስጥ ለፍጻሜ እነማን ይደርሳሉ? ካሁኑ ጨዋታው እያጓጓ ጠንካራ ቡድኖችም ወደ ፍጻሜው እየተቀላቀሉ ጥሎ ማለፉን እያሸነፉ እየተቀላቀሉ ይገኛሉ። በሌላው ጨዋታ ሌሊት 8 ሰዓት ተደርጎ የነበረው እጅግ አስገራሚና ልብ አንጠልጣይ በጣም የሚገርም ጨዋታ የሚያስቆጭ ምክንያቱም ፖርቹጋልና ክሮኤሽያ የገጠሙበት ጨዋታ ነበረ። ክሮኤሽያ እጅግ አስደናቂ ሙከራዎችን፣ አስደናቂ ቅብብሎችን፣ ድንቅ የሆነ ጨዋታ ብታሳይም የመጨረሻ ዕድሏ ግን አሳዛኝ ነበረ። ፖርቹጋል 61% የኳስ ቁጥጥር በመጀመሪያው አጋማሽ ሲኖራት ክሮኤሽያ 29 ነበረ በመጀመሪያው የጨዋታ አጋማሽ። በሁለተኛው አጋማሽ ግን ፍጹም የበላይነት በክሮኤሽያዎች በኩል ታይቶ ነበረ። በፍጹም ወደ ክልል በመግባት ብዙ ሙከራዎችን በማድረግ አግዳሚ መልስባቸው ነበር። በረኛው እጅግ ድንቅ በረኛ ነበረ። የፖርቹጋሉ የሚገርም ሽቶችን የሚገርም ሙከራዎችን ሲያድን አምሽተዋል። በ52ኛው ደቂቃ የክሮኤሽያው ድንቅ ልጅ ጎል አስቆጥሮ ክሮኤሽያ 1-0 ፖርቹጋልን መምራት ጀመረች። በዚህ ሰዓት የፖርቹጋል ተጫዋቾች እነ ሮናልዶ እጅግ ተበሳጭተው ይታዩ ጀመር። እንደገና በ56ኛው ክሮኤሽያ ጎል አስቆጥራ ከጨዋታው ውጭ ስለሆነ ተሽሮባታል። የፖርቹጋሉ ኮከብ በ60ኛው ደቂቃ ድንቅ ጎል ቢያስቆጥርም ከጨዋታው ውጭ በሚል ተሽሮበታል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በምሽቱ ከጨዋታው ውጭ የሆነባትን ድንቅ የሆነ ኳስ ኮንትሮል አድርጎ ወደ መረብ ቀይሯት ነበረ፣ ወደ ጎል ቀየራት ኳስ። ነገር ግን ከጨዋታው ውጭ ስለሆነ ተሽሮበታል። 70ኛው ደቂቃ ላይ ክርስቲያኖ ሮናልዶ የተገኘውን ፍጹም ቅጣት ምት በማስቆጠር ሀገሩን ፖርቹጋልን አቻ አደረገ። የተሰጠችውን ፍጹም ቅጣት ምት በአግባቡ በመጠቀም ፖርቹጋልን አቻ አደረጋት። ሉካ ሞድሪች፣ ኮቫቲች በጣም አስደናቂ የሆኑ የክሮኤሽያ ተጫዋቾች ሲቀባበሉና ወደ ጎል ቡድኑን እየመሩ የሚያደርጉበት ጨዋታ በሁለተኛው አጋማሽ ክሮኤሽያ እጅግ ድንቅ ነበረች። የክሮኤሽያው ተጫዋች በ79ኛው ጎል ቢያስቆጥርም በ79ኛው ደቂቃ ላይ አስገራሚ ጎል ቢያስቆጥርም ከጨዋታ ውጭ በመሆን ተሽሯል። የሚገርምና የሚደንቅ እንቅስቃሴ ነበር። እዚህም እዛም ጎል የሚገባበት ጨዋታ፣ ጥበብና ማታለል፣ 1-1 ማለፍ፣ የሚያስገርም ሙከራዎች የታዩበት ድንቅ ጨዋታ ነበረ የክሮኤሽያና ፖርቹጋል ጨዋታ። ጨዋታው የፍጻሜ ጨዋታ፣ የዋንጫ ጨዋታ ይመስል ነበር። ለሰኮንድ እንኳን አይናችንን ከጨዋታው ላይ መንቀል አንችልም ነበረ። አድማጭ ተመልካቾቻችን ይህን ጨዋታ በድጋሚ ማየት ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን ተደራሽነት እንዲኖረው አድርጉ። የዓለማችን ኮከብ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በ80ኛው ደቂቃ ላይ ተቀይሮ ከሜዳ ወጣ። እጅግ አዝኖም ተበሳጭቶም ይታይ ነበረ። ምክንያቱም እዚህ ግባ የሚባል እንቅስቃሴ ባያደርግም ነገር ግን ፍጹም ቅጣቷን ወደ ጎል መቀየሩ ፖርቹጋል እንደገና ወደ ጨዋታው እንድትመለስ አድርጓታል። በ93ኛው ደቂቃ ላይ ፖርቹጋላውያን ድንቅ የጭንቅላት ጎል በማስቆጠር ታሪክ ሰርተዋል። ነገሮች ሁሉ ያበቁበት፣ ነገሮች ሁሉ ለክሮኤሽያ ተስፋ የሚያስቆርጥ ነበረ። በጣም የሚያሳዝንና ልብ የሚነካ ምክንያቱም ክሮኤሽያ ቆንጆ ሆነ እንቅስቃሴ እያደረገች ክሮኤሽያ አለፈች፣ ፖርቹጋል ወደቀች። በዚህ ውድድር ላይ ፖርቹጋል ዋጋ የላትም በተባለበት ሰዓት ባለቀ ሰዓት በ11ኛው ሰዓት እንደምንለው ፖርቹጋል በ93ኛው ደቂቃ በጭንቅላት የተገኘውን ጎል ወደ ጎል በመቀየር ጨዋታውን በአስደናቂ ሁኔታ አሸንፋለች። ጨዋታው አለቀ ሲባል በ102ኛው ደቂቃ ላይ ክሮኤሽያ የማይታመን ጎል አስቆጥረው ነበረ። ስቴዲየሙም ድብልቅልቅ ብሎ ነበረ። የሚገርም ግማሹ ያለቅሳል፣ ግማሹ ይደሰታል። ሲያጨበጭቡ ስቴዲየሙ ሲናወጥ ነበረ። በ102ኛው ደቂቃ ላይ የተቆጠረችው ጎል ግን በቫር መልስ እይታ ታይታ ከጨዋታ ውጪ በመሆኑ ተሰርዟል። ይህም በጣም ክሮኤሽያውያንን ያሳዘነ፣ እነ ሉካ ሞድሪችን ያስለቀሰ፣ ብዙዎች ያዘኑበት ቅጽበታዊ ምትሃታዊ ቅጽበት ሆኖ ታይቷል። አስገራሚና አስደናቂ ምሽት፣ አስደናቂ ጨዋታ፣ ብዙ ተአምር የታዩበት ጨዋታዎች ነበሩ። እዚህም እዛም ጎል ይገባል፣ ነገር ግን በቫር ይታያል። ከጨዋታ ውጭ በመባል ጎሎች ይሻራሉ። ፖርቹጋል 2 ክሮኤሽያ 1። ፖርቹጋል ክሮኤሽያን 2-1 በማሸነፍ 16ቱን ተቀላቅላለች። ይህ አስገራሚ የፖርቹጋል እንቅስቃሴ፣ ይህ የፖርቹጋል ስብስብ ሂደት ምናልባት ለዋንጫው እየተገመተ ይገኛል። ድንቅ ጨዋታ ነበረ። አድማጭ ተመልካቾቻችን የሚገርም ጨዋታ፣ የሚገርም ድንቅ ጨዋታን ተመለከትን። የአፍሪካ የተሰናበቱ ሀገራትን በተወሰነ ደረጃ እንገልጽላችሁና የዛሬ ጨዋታዎችን የተወሰኑትን ጠቁመን እንሰናበታለን።
ቱኒዚያ፣ ደቡብ አፍሪካ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኮት ዲቫር፣ ሴኔጋል እነዚህ ከዓለም ዋንጫው ሻንጣቸውን ሸክፈው ወደ ሀገራቸው የተመለሱ አፍሪካውያን ናቸው። ሌሎቹስ እስከምን ድረስ ይሄዳሉ? እነ ሞሮኮንም በቀጣይ የምናያቸው ይሆናል። አድማጭ ተመልካቾቻችን ዛሬ የሚካሄዱ ጨዋታዎችን ጠቁማችሁ ግብጽ ከኦስትራሊያ፣ አርጀንቲና ከኬፕ ቨርዴ፣ ካናዳ ከሞሮኮ እንደዚሁም ሌሎች ጨዋታዎችም አሉ። እነዚህን ጨዋታዎች ታደሙልን እያልን ከወዲሁ እንሰናበታለን። ቻው ቻው፣ ጤና ይስጥልን።